አንቺ ተረጋግሽ እዚህ ምን ታረጋለሽ? ባሌ ለመውሰድ ነው የመጣሁት። ዶክተር ወንድሜ ታለ ውስጥ አስገብቼው ነው። እዚህ የሚፈጠረው ሁኔታ ለሱ ጥሩ ስላልሆነ ማለት ነው። ምን ያስቅሻል? እንዲሁ ነገሩ ገርሞኝ። እንዴ የሰው ልጅ ግን እንዴት ነው በግድና ባልና ሚስት መለያየት የሚፈልገው? እኔ ራሱ ምን እንደሚገርመኝ ታውቂያለሽ? እንዴት አንድን ሰው ከነበረበት ድህነት አንስቶ ያላየውን ዓለም አሳይቶ አክብሮ አግብቶ እንዴት በዛ ሰው እንዲህ ሊመረዝ ይችላል? እንዴት ውለታ ይረሳል? ሰምኛለሽ ዙፋን፣ ለንግግርሽ ለገት ይኑርሽ እሺ። ሲጀመር ሰውን ያለምንም ማስረጃ መወንጀል በራሱ ያስቀጣል። የዋህ እናቴ ማታለል ትች ይሆናል፣ እኔን ግን በፍጹም አታታልኝ። እባካችሁ ይሄ ንግግራችሁን እቤት ሄዳችሁ ተጨርሱት። ለልጁ ስነልቦና ጥሩ አይደለም። ይሄን እየሰማችሁም ሊሆን ይችላል። እባካችሁ እሺ። ይቅርታ በጣም እሺ። ዶክተር ሰማሽ አይደለ? አሁን ውጪ። ባሌን ሳልይዝ ከዚህ ቦታ ነገር ቀል እመኚኝ ብርቱካን፣ እኔና አንቺ ከመጀመሪያው ቀን ጀምሮ አንዋደድም። ግን አንቺ እንደምትዩ ባልሽ እንዲድን የምትፈልጊ ከሆነ በቃ አሳይኝ። ለዶክተሩ ስራውን እንተውለት። አሁን እያዘዝኩሽ አይደለም እየጠየቅኩሽ ነው። አዎ ዙፋን ያለችሽን ብታደርግ የሚሻል ይመስለኛል። እባክሽን ብርቱካን፣ ይሄንን እያደረግሽ ያለሽው ለምትወጁ ባልሽ ነው። እሺ ጥሩ። እንደዛ ከሆነ ግን በአንድ ነገር መስማማት ይኖርብናል። ምንድነው እሱ? ባሌ የፈለኩ ሰዓት እየመጣሁ ማየት እችላለሁ። እሱን ትችላለች ዶክተር? አዎ በፈልግሽው ጊዜ መምጣት ትችላለሽ። ጥሩ። ሰላም ደው። እሺ ዶክተር አደራ እሷ ስትመጣ በሩን እንዳከፍትላት። እኔ ምንም አላምናት። ያው ቅድም ደውዬ እንደነገርኩሽ ነው። በተደጋጋሚ በሩን በኃይል ስታንኳኳ ነው የከፈትኩላት። ከዚህ በኋላ በቂ የሆነ ጥንቃቄ ያደርጋለሁ። በጣም አመሰግናለሁ ዶክተር። ውለታ እንዴት እንደምከፍል ራሱ አላውቅም። አታስቢ፣ ለሱ አሁን እየጠበቀችሽ ሊሆን ይችላል። ልክ ነው ዶክተር። በጣም አመሰግናለሁ። በቃ እንሂድ። እሺ ምን ተፈጥሮ ነው? እባክዎት ማዘር ያልቅሱ ይንገሩኝ። እንዴት አላለቅስ? የኔ ልጄን እኮ አስቀየምኳት። ምን እንዳደረግኩ እንኳን እኮ አላውቅም። እንዴ ቆይ ምን ተፈጥሮ ነው? በብርቱካን ምክንያት ነው እንዴ? ምን ላድርግ የኔ ልጅ? እንዴት ልሁን? ይኸውልሽ ዙፋኔ ከልክ ያለፈ ጥርጣሬ ነው ብርቱካን ላይ ያላት። እኔ ደግሞ በዚህ እድሜ ሰውን አለወንጀሉ ኃጢአት ውስጥ መክተት አልፈልግም የኔ ልጅ። ምናልባት ዙፋን ቆይ ልክ ብትሆንስ? ምን እያልሽ ነው የኔ ልጅ? ይሄማ በፍጹም አይሆንም። አይ ያው ዙፋን በጣም ብልጥ ልጅ ናት። ያየችው ነገር ከሌለ እንዴት እንደዚህ ልትል ትችላለች? አንቺ ምን ታያለች እሷ? አሁን ዙፋኔ እኔ ያላየሁትን ምን ታያለች? እንደው እኮ ኮከባቸው አልገጠም ብሎ ነው እንጂ ይሆናል። ምን ሆነሻል የኔ ልጅ? ዙፋኔስ? እኔ እንጃ። ምን ነው ተጣላችሁ እንዴ? ለምን አኮረፍሽ? እቴቴ እኔ ባሌን እንኳን በስነ ስርዓት ማየት እየቻልኩ አይደለም። እባክሽ የኔ ልጅ አንቺም ለመረጋጋት ሞክሪ እባክሽ። ይኸውልሽ ነገሮች እኮ አሁን ወደፊት ጥሩ ሊሆኑ ይችላሉ። እርሶማ ለልጆት ነው የሚያስቡት፣ ለኔ መቼ ያስባሉ? ኧረ ተይ ብርቱካን እንደዚህ አትበይ እባክሽን። እንዴት ይኛለሽ? እኔ ላንቺ ብዬ አይደል እንዴ? አንቺ እንዳትከፊብኝ ብዬ አይደል እንዴ ከልጄ ጋር የምጣላው? እንዴት ይኛለሽ እባክሽ የኔ ልጅ? እኔ ይቅርታ ቴቴ፣ እኔ በእውነት እርሶን ለመናገር ፈልጌ አይደለም፣ ግን በቃ አይደል ነገሮች በጣም እየተደራረቡብኝ ስለሆነ ነው። እዚህ ጋር አድርገው እዛ ጋር አስቀምጪ። ምን ነው የኔ ልጅ አመመሽ እንዴ? እኔ እንጃ ቴቴ፣ ትንሽ ጭንቀት። ምን ነው? ጭንቀቱ እኮ ነው። ወይ የኔ ልጅ ጭንቀቱ እኮ ነው።
ይኸውልህ ይገፈፍ። በየት በኩል እንዴት ብለን የመጣኸው? ቆይ በራሱ ምንም ነገር ማድረግ አይችልም ብለሽኛል ነበር እንዴ? እሱማ አንተን እኮ ነው ምናባል ሰራ ነው እዚህ ድረስ የመጣኸው። ደግሞ ይነፋረቃል እንዴ? በፈጣሪ ማንን ክፉ ለማስማል ነው? ቆይ የፈጣሪ አለ ምንድነው የምታሳየኝ አምላኬ? ምን አልሽ አንቺ? ማለቴ እሺ ትሰሚኛለሽ? እዚህ ቤት እድሜሽ እንዲረዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ። ምን ሊሆን ይችላል? ምን ነክቷት ይሆን አንቺ? እንዴ ምኞት አንቺ ምኞት ይሄንን ሁላ ስለፈልፍ አሳሚኝም እንዴ? የምን እርጉዝ? ምን ስለምን እርጉዝ ነው ደግሞ የምታወሪው? ይቅርታ እያሉ ይመስለኝ እኮ ነው። ኧረ እኔ ምንም አላልኩም። አንቺ ሀሳብ ውስጥ ገብተሽ ሳይ ነው የተፈጠረ ነገር ካለ ንገሪኝ ብዬ እንጂ። አይ ምንም የለም። ኧረ እንደው ጉድ እኮ ነው። እንደው ሁሉም እንደው በራሱ ሀሳብ ጭንቀት ውስጥ ይግባ እንደዚህ። በስመ አብ አርክሼ ነው እንዴ? ወይኔ ፈጣሪ፣ ይሄ በጭራሽ መሆን አይችልም። እንዴ ቆይ ኮነስ ምንድን ነው የማደርገው? ነገ በጠዋት ማንም ሰው ሳይሰማሽ ልክ ብዬ ወጥቼ ቼክ ማድረግ አለብኝ። ወይኔ አምላክ ያደራል። የኔ ልጅ ራትሽን አትበይም እንዴ? እባክሽ የኔ ልጅ ይቅር በይኝ። ምን እንደምልሽ አላውቅም። ይቅርታ ብቻ አድርጊልኝ እባክሽ። በፍጹም አንቺ ላይ እጄን ማንሳት አልነበረብኝም። እማዬ ምን እንደሆነ ስተትሽ ታውቂያለሽ? ግን አንቺ ሁሌም ነገሮችን አታስተውይ። ቢያንስ እማዬ ነገሮችን ባታምኝበት ለልጅሽ ደህንነት ስትይ ነገሮችን በዝምታ እንኳን ማለፍ አትችይም? አትሞክሪም እማዬ? እሱ ነው ትልቁ ስተትሽ። በቃ ምን ላድርግ የኔ ልጅ? መታ በረከት ያለበትን አሳይኝ ብላ ስቅስቅ ብላ ስታለቅስ እንዴት ብዬ ልጨክን? እኮ ልጅሽን ሄዳ እንድበጠብጥልሽ እኮ እድሉን ሰጠሻት ካንዴም ሁለቴ። እባክሽ እባክሽ የኔ ልጅ ሁለተኛ እንደዚህ ያላረገ። አሁን ብቻ ይቅርታ አድርጊልኝ፣ ይቅር በይኝ፣ አለበለዚያ ሞትብሻለሁ። የኔ ልጅ እባክሽ። እኔን አይደለም እማዬ ልጅሽን ይቅርታ ጠይቂ። ልጅሽን? አንቺም እኮ የኔ ልጅ ነሽ። እሱማ አውቃለሁ። እኔ በረከት ማለት ፈልጌ ነው። እሱን ነው። እሺ የኔ ልጅ እንሄዳለን። በቃ እጠብቅሻለሁ። እስቲ ነቃ በይ እስኪ፣ ተነሽ እስኪ። አሁን በቃ በቃ ነይ፣ እጠብቅሻለሁ። ተነሽ እስቲ ነቃ በይ የኔ ልጅ።
ትሰሪያለሽ? ልጄን ፈልጌ ነው አይመጣሁት። ድምፅሽን ቀንሺ። ቆይ እንዳትመጪ ብለን ተነጋግረን አልነበር እንዴ? ቆይ ለምን መጣሽ? ሁሉም ሰው ስለ ራሱ ምቾት ነው የሚያስበው። ሌላው ሰው እንዲደሰት ስመኝ ራሷን መስዋዕት ማድረግ አለባት። ማን እንደሱ አለ? ትንሽ ታገሺ እኮ ነው ያልኩት። ምክንያቱም የራስሽ ልጅ ጥሩ ሁኔታ ላይ አይደለም ያለችው፣ ብዙ ጣውረድ ላይ ነው ያለችው። ቢያንስ እቺ ጊዜ እስክታልፍ ምን አለበት ቆይ ብትታገሺ? በፍጹም አልታገስም፣ በፍጹም። እዚህ ቤት ከመሰረቱ ባትገባ ኖሮ ለዚህ ሁሉ ችግር ባልተጋለጠች። ደግሞ እኚህ አሮጊቷና ልጃቸው ናቸው ለዚህ ሁሉ ያበቋት። አራ ስለፈጠረሽ እንዴ ቢያንስ ሁለት ያዋሉሽን ሰዎች እንደዚህ አትናገሪ። ምን እንደሆነ ታውቂያለሽ? ትናንት ራሴን ላጠፋ ነበር፣ ግን ማንም ሰው ሊረዳኝ አልመጣም። አንድ ሰው እንኳን። ከዛ ምን እንዳሰብኩ ታውቂያለሽ? ለምን እንደምጨነቅ ለራሴ እኔ ብቻ እንዳለው። ልጄ ራሷ እንኳን እናቷን አታውቅም። እና ይሄ ሁሉ ነገር እኮ የተፈጠረው በቴቴ ምክንያት አይደለም። ማንም ባልነበረሽ ጊዜ እኮ ልጅሽን ተንከባክበውልሻል። ምክንያቱም ለእኔ ያዝነው ሳይሆን ለራሳቸው ሲሉ ነው ያደረጉት። አልገባኝም። በረከትን ከወለዱ በኋላ ሌላ ልጅ በተደጋጋሚ ለመውለድ ቢሞክሩ አልተሳካላቸው እና ታዲያ እቺን የመሰለች ልጅ አግኝተው ነው። እባክሽ ለጭንቅላትሽ መጥፎ ነገር እየነገርሽው እራስሽን አታስጨነቂ። የሆነውን ነገር ነው የነገርኩሽ። እስኪ አስቢው። ልጄን ከወሰዱ በኋላ አንድም ቀን እኔንም ሊያዩ ልጄንም ሊያሳዩኝ አልመጡም። ታዲያ ለእኔ ሲሉ ነው ለራሳቸው ሲሉ ነው ልጄን የወሰዷት? ቢሆንም በዚህ መልኩ እኮ ነገሮችን ማስተካከል አይቻልም። አይገርምሽም? እንዲሁም በዚህ መልኩ ነው ነገሮች የሚስተካከሉት። እስቲ አሳልፊ ልሂድበት። እባክሽን ቆም ብለሽ አስቢበት። ልጄ እኮ እናቷን የማወቅ መብት አላት። ስመኝ ተይ እባክሽን፣ እንደዚህ ማድረግ የለብሽም። እባክሽን ምኞት ልለፍበት። እስቲ ዞር በይልኝ እባክሽን። በቃ ለራስሽ ጊዜ ስጪው ትክክለኛውን ነገር ለማድረግ። ምን አድርጊ ነው የምትይ? መንገዱን ልቀቂልኝ። አንድ ቀን ብቻ ታገሺ። ለራስሽም ለልጅሽም ስትይ አንድ ቀን ብቻ እባክሽን፣ እባክሽን። እሺ በይኝ በቃ። ኧረ እባክሽ፣ ኧረ እባክሽ ከእግሬ ላይ ተነሽ። ኧረ እባክሽን። እና እሺ ያልሽ? እሺ ካልሽኝ ከእግርሽ ላይ ነሳ። እሺ በቃ እሺ ብዬሻለሁ። እባክሽን ተነሺ። እሺ ወደ ቤት ትሄጃለሽ ነው? እሺ ብለሽ የማትነሺ ከሆነ አሁን ነው ወደዛ በሩን ከፍቼ የምገባው። እሺ በቃ አመሰግናለሁ። እስኪ አንዴ ድክ ቀስ እያልክ ጎበስ ጎበስ። አሪፍ አሪፍ አሪፍ። አንዴ አውርዳት። የሚገርም ለውጥ እያመጣ ነው። በረከት በርታልኝ። እህትህ እንድትድን በጣም እየጓጓች ነው ያለችው። አንተም ለውጥ እያመጣህ ነው። ጎበዝ። እስኪ እንደቀድሞ ከፍ ከፍ። በርታ። አንዴ አንዴ እንድገማት፣ አንዴ እንድገማት። አውርድ ቀስ ያልክ። የስ አንዴ። በጣም አሪፍ በጣም አሪፍ። አሁን ልብስን ቀይርላል።
ሻው ምን አባቴ ነው የማደርገው? 4 ወር ከ3 ሳምንት ወይኔ ጉዴ! እንዳላስወርዶ ደግሞ ጊዜው ራሱ እኮ አልፏል። ወይኔ ብለኝ አሁን ይሄን ከሰሙ ከበረከት አለመሆኑን ራሱ ይጠረጥራሉ። በተለይ ያቺ ተረገመች ያቺ ሰይጣን እንዲሁም ጠምዳ ይዛኛለች። እንኳን እንደዚህ አይነት መንገድ አግኝታ ወይኔ አምላኬ! እሺ ምንድን ነው የማደርገው? ወይኔ ጉዴ! የሆነ ነገር ማድረግ አለብኝ። ወይኔ ምን ታፈጫለሽ? ምን ፈለግሽ? አይ ሴትዮ ጤና የለሽ? መናገር የምትፈልጊው ነገር ካለ ተናገሪና ዞር በይ ከዚህ። ቁርስ ደርሶ ነበር ላቅርብ? አልፈልግም። ጥፊ ከዚህ። ምኞት ደህና ነሽ ግን? ደህና ነኝ። ቆይ ለምን ጠየቅሽ? እኔ እንጃ መናገር የፈለግሽው ነገር ካለ ብዬ እኮ ነው። አይ ኧረ የለም ማለቴ ምንድን ነው? ዙፋኔ እዚህ ነሽ እንዴ? ለካ አዎ ማየ ፈልገሽ ነበር? አዎ ልጄን ማየት ፈልጌ ነበር። መቼ ነው የምትሄጂው? አሁን ትንሽ ስራ ይዣለሁ ማየ ስልኬ ላይ ግን እንደጨረስኩ እንሄዳለን። እንዴ ብርቱካን የለችም እንዴ? ከጧት ጀምሬ በጣም ስፈልጋት ነበር። ምን ነው ይሄን ያህል በጣም ፈለግሻት? እንደው ትናንትና ሆዷን ሳያማት አይቀርም። እንደው እንዴት እንደሆነች ማወቅ ፈልጌ ነበር። እሷ ደግሞ ሰው ታሳምማለች እንጂ ትታመማለች እንዴ? ወይ ዙፋኔ እንደው በፈጠረሽ እንደው ለኔ ስትይ ታያት እባክሽ እችልች። አሁንስ አበዛሽው ማየ። ለማንኛውም ከፈለግሽ መኝታ ቤት ነኝ ጥሪ። እንደው ምን ይሻለኛል? እንዴት አሁን ልትመጪ ቻልሽ? ቅድም እኮ ዝም ብዬ ተጣርፌ ወጣሁኝና አሁን ቤት ገብቼ ደግሞ ሳስበው ልክ እንዳልሆንኩ ሲሰማኝ ተመልሼ መጣሁ። ታዲያ ነገ አይደርስም ነበር? አዎ እሱማ ልክ ነበርክ። ይኸውልሽ ብርቱካን፣ ስጋትና ጭንቀትሽ እኮ ይገባኛል። ቢሆንም ግን እንደዚህ ቶሎ ቶሎ መመላለስሽ ለእኔ ምቾት አልሰጠኝም። ወይ ዶክተር፣ ውሃ እንዴት እንደጠማኝ ካላስቸገርኩ ልትሰጠኝ ትችላለህ? እሺ በአንተ ምክንያት ያሉትን እያየ ነው አይደል? መቼ እኔ ብሎት እያለሁኝ አንተ ቆማት ይላት። ወይ ጉድ! ፂሙም እየተበጠረልኝ ነው። ወጎቡንማ ይዘጋዋል። እኔ ብሎት እያለሁ አንተ ቆማት ገባህ? እየሰማኝ ነው? ሞሽረው ይዘውሃል።